ህዝብ ነው። አዲስ ኪዳን ስትመጡ ህዝቤ ያልሆንኩትን ደግሞ ህዝቤ ብዬ ጠራለሁ አለ። በሩቅ እኛን ደግሞ ጠራን ከሌላ በረት የሆኑ ደግሞ ብሎ እግዚአብሔር ይመስገን። በክርስቶስ ኢየሱስ ስንድን ኤልያስም እንደኔ ሰው ነበር እንላለን። የአብርሃም አምላክ የኛ አምላክ ይሆናል። አብርሃም ባያውቀን፣ እስራኤል ባይገነዘበን እግዚአብሔር አባታችን ነው ማለት እንጀምራለን። እግዚአብሔር ይመስገን። ስለ ባህር መክፈል ከመስበኬ በፊት ሰውየው ባህር ከፋዩን አባቱ ማድረግ አለበት። ያለዚያ መድረኮች ሁሉ ወገኖች ኢንተርቴን ነው የሚያደርጉት ጥሩ እንዲሰማን። ዋው ደስ ይላል። እንደው እዚህ ቸርች ባደር በውል ይባል ጥሩ ነው። ዓለም ሁሉ የሚያስደነግጥ ነገር ሲያወራ ፖዚቲቭ ወሬ የምታወራ ቸርች ስለሆነች ባልዳኑ ሰዎች የመሞላት ዲስ ማች ሲሪየስ ነው። ስለዚህ ኒቆዲሞስን ሳይገባ በቃ ኤክስፒሪየንስ ሼር ያገነጣው ኢየሱስ ምን ሲያደርግ ሰዎች እንደዳኑ ጊዜ አላጠፋም። እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና ከእግዚአብሔር ተልከህ እንደመጣ መምህር እንደሆንክ እናውቃለን ሲለው ኢንዶርስ ስላደረገው አመሰግናለሁ አባቴ። እሱን በሚያክል ሰው ስለተከበርኩ አላለም፣ አላንዛዛውም፣ ወደ ገደለው ነው ሄደ። ወዲያው ምን አለው? ሰው ተወለደ። በቃ የእግዚአብሔርን መንግስት ሊያይ አይችልም። ክብር ለእግዚአብሔር ይሁን። ሙት የሆነው መንፈሱ ከእግዚአብሔር የተለየው እግዚአብሔር የለሽ ሆኖ አካልን ብቻ እያንቀሳቀሰ ያለ ህይወት ያለ እውነተኛ ህይወት የሚኖረው የሰው መንፈስ ከእግዚአብሔር ያጣላውን ነገር አስወግዶ እግዚአብሔር ጋር የሚያታርቀውን ኢየሱስን ሲያምን የሞተው መንፈሱ ሕያው ይሆናል። ይሄ ነው ወደ እግዚአብሔር መንግስት የሚያስገባው። ክብር ለእግዚአብሔር ይሁን። ይሄንን ራሱን ችሎ ከ10 ሰዓት የማያንስ ትምህርት አለው። ብዙ ሰዎችን በዚህ ያስተምራለሁ። እግዚአብሔር የተባረከ ይሁን። ጆሽ ይረዳናል። የሆነ ጊዜ ሰዎችን ሰብስበን በዚህ አቅጣጫ ፎከስ አድርገን ተምረን እናስተምራለን። ይሄን የምትፈልጉ ሰዎች በኋላ ሪኩዌስት ስታደርጉ እንዴት እንደምንሰባሰብ ነግራችኋለሁ። አሁን እያወራው ያለሁት ስለ ውስጠኛው ሰውነት ስለሆነ ከሱ አንፃር ከሞት በኋላ ስላለው ነገር በዛ ላይ ፎከስ እንድናረግ ነው። ስለዚህ ኒቆዲሞስን ምን አለው? ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። መንፈሳዊ ሞት እግዚአብሔር መንግስትን መንፈሳዊ ልደት ነው። መዝሙር አይመልሰንም። የቸርች አባል መሆን አይመልሰንም። አያችሁ፣ ሞት ነው ያወጣን አይደል? ሰዎች ከእግዚአብሔር ጋር የነበራቸው ህብረት በኤደን ገነት በተበላው ፍሬ ስህተት እግዚአብሔርና ሰው ተለዩ። ስለዚህ ያ ስህተት ከእግዚአብሔር ልጅነት አባረረው፣ ከገነት አባረረው። ስለዚህ ያጣነውን ህይወት ለማግኘት ሞት አስወጥቶናል፣ ህይወት ነው የሚመልሰን። ስለዚህ ወገኖች ዳግም ሳይወለዱ የጴንጤን መዝሙር የለመዱ ሰዎች አሉ። አንድ ሰው አማኝ የሆነችን ሴት ሚስቱ ሊያረግ ፈለገና እሱ በጌታ አይደለም እና ኖ ክርስቶስን ስለማታውቅ ባሌ ልትሆን አትችልም ስትለው ስጭኝ ፓስተሩን ትልኝ ሲያወራኝ በቃ በሱ ቤት ክርስቲያን መሆኑን ለመንገር ነው። እና ምን አለ? እንዴ ትቀልዳለች እንዴ? እኔ ሚሽን ትምህርት ቤት እኮ የተማርኩት መኪናዬ ውስጥ እኮ ከሲዲ በቀር ምንም የለም። በቃ ለምዶታል ቋንቋውን። በዚህ ንግግሩ እንዲያውም ከንፈር ማረገልኝና ለሷ የነገርኳት ፕሊስ ባልሽ አታርጊው፣ መጽሐፍ ቅዱስ ይህንን ኢንከሬጅ አያረግሽም አልኳት። ክርስቲያንነቱን ለማረጋገጥ የሚሽን ትምህርት ቤት ነው የተማርኩት። መኪናዬ ውስጥ ሲዲ ነው የምሰማው። የሚገርም ነገር ነው። ዛሬ ሁሉን ነገር በዳግም ወለድ ያልገባንበትን የእግዚአብሔርን መንግስት በፌስቡክ ለምደነዋል። አሁን ለብቻው ተደብቆ የሚታወቅ ሰዎች በመንፈስ ቅዱስ ተሞልተው በልሳን መናገራቸው የቤተ ክርስቲያንን ሁሉ ነገር ሰው መንግስቱ ውስጥ በዳግም መወለድ ሳይገባ በኢንፎርሜሽን ተጠቅጥቆ ተሞልቷል። ኒቆዲሞስን ጎተተው። አንተ ውጭ ሆነ የውስጡን ነገር እንድነግርህ ነው፣ ነገር ግን ግባ ወደ እግዚአብሔር መንግስት። ሃሌሉያ። ስለዚህ ተአምራትን ከመንገር አልጀመረም ኢየሱስ ለኒቆዲሞስ። ዛሬ ወገኖቼ ወደ ጸሎት ቤት ሲመጡ እኔ ስለ ጸሎት አላስተምራቸውም። አዲስ ሰዎችን ፎከስ የማደርገው እንዲገቡ ነው።
ሳይገቡ የውስጡን ነገር አታስለምዷቸው። ብዙ ጊዜ ሮብ ነው ማክሰኞና ሮብ ነው ማስተምረው። ሮብን መሰለኝ ማክሰኞ በጣም አስተምራለሁ አዳዲስ ሰዎችን እና ቸርች በጣም ምዕመን እንዲበዛ መታየት በሚፈለግበት በዚያ በጀመርኩበት ሲሪየስ ታይም ላይ አዳዲስ ሰዎች ሄደው ከዋኖቹ ሰዎች ጋር እንዳይቀላቀሉ ይሄ ሲገባችሁ እሁድ ሁሉ አትምጡ ስላቸው ግር ይላሉ። እሁድ ብትመጡ ዳግም የተወለደ ሰው ሊሰማው የሚገባውን ነው የምናገረው። እዚህ ግን የእናንተን ህይወት የሚገነባ በትክክል እውቀት ውስጥ የሚጨምራችሁ ነው። ወገኖች ስትመሰክሩ የእናንተን የለወጠውን ኢየሱስን እንዴት እንደለወጣችሁ ብቻ አይደለም፣ ያንን እውቀት የራሳቸው አድርገው እንዲጸልዩ አድርጓቸው እንጂ እጆቻቸውን አፈፍ አድርጋችሁ ከአጋንንት ነፃ የሚያወጣ እሱ ነው ምናምን ብላችሁ አውጀብጅባችሁ አታጸልዩአቸው። የእናንተን እምነት እነሱ ጸልየው አይቀበሉ። የእነሱ እንዲሆን ካላረጋችሁ ትሬኒንግ የሚወስዱ ሰዎች አስተማሪው ጎበዝ ሲሆን ከየመስሪያ ቤቱ ተወክለው የሚመጡ ትሬኒንግ ወሳጆችን የእሱን እውቀት እነሱ ውስጥ አስገብቶ ነው የሚልካቸው። ሰዎች የማይድኑት ታፔላ ይለጠፍላቸዋል። ድኖ ነበር ባክስላይድ አረግ አልመጣም። ከመጀመሪያውም አካሉ ነው ቸርች ውስጥ የመጣው። የመጣ ጊዜ ትራንስፎርም የሚያደርገው ነው። እኛ የምናውቀውን ነገር እጁን ይዘን አጸለይ ነው እንጂ የእሱ እንዲሆን አድርገን በእውቀት አልጸለይ። ይሄ እንዲገባችሁ በኮምፒውተር ፕሮግራም እስከ መጻፍ የሄደን የኮምፒውተር ባለሙያ እንደው ይቅርታ አድርግልኝ ገና ነው አሁን ላፕቶፕ ገዝቼ እንዴት ኦፕሬት እንደሚደረግ ንገረኝ ስትሉት ለሱ በጣም ያነሰ ስለሆነ ሶኬ ምናምን ይላችሁና ምን ያረጋል መሰላችሁ? ኦን ታረጋለህ እዚህ ጋር፣ ከዛ ስታርት የሚለውን ትነካለህ። ከዛ ገብተ ዴስክቶፕ ምናምን ማይ ኮምፒውተር ምናምን እሱ ጋር ስትገባ ፋይልህን እዚህ ጋር ታስቀም። በቃ ይሄ ነው ይለዋል። ጽፍ ሁኔታ ወርዶ እሱ እንዲገባው። ለዚህ ነው እዚህ ጋር ወረቀት ይዤ አሻንጉሊት ይዤ የማስተምረው። ለእኔ ከአቅም በታች የሆነ ዝቅ ያለ ማብራሪያ ነው። ለሌሎች ሰዎች ግን እያሉ ከባዱ ነገር ግልጽ ሆኖ እንዲገባቸው ስለሚረዳ ነው። ህፃናትን ስታስተምሩ ድምፃቸውን የምትቀይሩት እነሱን ስለሚመጥን ነው እንጂ የእናንተ ድምፅ ጎርናናና ለዛም አይመች ነው። ግን ትቀይሩታላችሁ ትኩረታቸውን ለመሳብ። እውነተኛ አስተማሪ መልእክቱን ውስብስብ አድርጎ ዋው በቃ ዲፕ ነው ይሄ ሰውዬ መባል አይደለም፣ ሲምፕሊፋይ አድርጎ እንዲገባቸው ማድረግ ነው። ስለዚህ ያ የኮምፒውተር ፕሮግራም የሚጽፍ ሰው ለዚህ ገና ጀማሪ ለሆነ በሱ ልክ እንዲገባው በቃ ይሄ ነው በቃ ጨረስክ አይደል ሲለው በይሉንታ አዎ ገብቶኛል ይላል። እሱ ከሄደ በኋላ የትኛው በተን እንደሚነካው ይቸግረዋል። እኛም ወገኖቼ እኛን የለወጠውን ኢየሱስን ሰዎች እጃቸውን ይዘን በቃ ጸልይ እሱ ነው ነፃ የሚያወጣ ዘመድ ወይ አባት የሚፈራ ከሆነ እሺ ያልከውን አረጋለሁ ይላሉ። ግን አይደለም። ቁጭ አርጉና ንገሯቸው ኢየሱስ ማለት ይሄ ነው። ሰምተው እሱ ኮንቪንስ ያደረጋቸው ለምን እጃቸውን ይዘው ኢየሱስን እንደተከተሉ በእውቀት ሲያደርጉ ትራንስፎርም ይሆናሉ። ክብር ለእግዚአብሔር ይሁን። ብዙ ሰዎች አይ እንዳንተ የነገረኝ የለም የሆነች አክስቴ ስለምፈራት ነይ ጸልይ ያለችኝ ፈርቻት ዝም ብዬ ጸለይኩ እንጂ መረጃውን እኔ ውስጥ ሳታስገባ ነው ጌታን ተቀበይ ያለችኝ። አያችሁ፣ እግዚአብሔር የተመሰገነ ይሁን። ያንን እውቀት እነሱ እንዲያደርጉት ገብቷቸው አሁን መጸለይ ትችላለህ ገባ ስትሉት አዎ ለምን ጌታን መቀበል ምን እንደሆነ ገብቶኛል፣ አሁን ምራኝ በጸሎት እየመራችሁት ስትጸልይ ወገኖቼ የቸርች አባል ብቻ አይደለም የምታደርጉት፣ በህይወት መዝገብ ላይ አውቶማቲካሊ ስሙ ይጻፋል፣ የእግዚአብሔር ልጅ ይሆናል። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ይሄ በጣም ሲሪየስ ነገር ነው። ሰዎች ይህንን እውነት መጥተው የተፈወሱ ሰዎች ዳግም ሳይወለዱ ይቀራሉ። አካላዊ በጸሎት አካላዊ ፈውስ ያገኙ ሰዎች ሲኦል ሊገቡ ይችላሉ። ትዝ ይላችኋል ያ ሰው ከሽባነት ነው ከዓይነ ስውርነት ድኖ የተኛበትን ነገር ጠቅልሎ ወክ እያደረገ ሲሄድ ኢየሱስ ዞሮ መጣና ማን እንዳዳነው ጠየቀው። የዘላለም ህይወት ይሰጥ ዘንድ በሰው ልጅ ታምናለህ አለው።
እዛ እኮ በራሱ በኢየሱስ እኮ ሽባነቱ ድኗል፣ ወይም አይነ ስውርነቱ። አምንበት ዘንድ እሱ ማን ነው አለ። እዛ ጋ አካሉ፣ እዚህ ጋር በተነገረው እውቀት ደግሞ ነፍሱ ዳነ። አምንበት እሱ ማን ነው? ፈውሶኝ እኮ የሄደ መሰለ። አይ እኔ ነኝ። እዛ ጋ አካልህን የፈወስኩት እኔ ደግሞ የመንፈሳዊ ሽባነትህ መተርተር ምክንያት ነኝ። አምናለሁ ብሎ ሰገደ ይላል። ጉባኤው ጋር ሽባነቱ አሁን ኢየሱስን ጌታ ሲያደርግ የሰው ልጅ የእግዚአብሔር ልጅ እንደሆነ ታምናለህ ሲለው አምንበት ዘንድ የት ነው እሱ ሲለው ፊት ቆሟል፣ እያወራህ ነው። አያችሁ፣ አካላዊ ፈውሱን ላፍ አድርጎ እስኪሞት ድረስ በተፈወሰው አካሉ ሲደሰት ኖሮ ሲኦል ሊገባ ነው። ይሄ ራሱ ከሽባነት የዳነው አካሉ በፍጻሜ ከሞት ተነስቶ በሙሉ አካል ገሃነም ሊጣል ነው። ይሄ ሲሪየስ ነገር ወገኖቼ፣ ወደሚፈልገው ነገር እየወሰደኝ ነው እግዚአብሔርና ኦኬ፣ እግዚአብሔር ይመስገን። ከርዕሳችን አልወጣንም። ስለዚህ መንፈሳዊውን ነገር ለኔ ትራንስፎርም ካላረጋችሁ ከስራችኋል ማለት ነው። ስለዚህ ሲሪየስ ነገር ነው። ሼኮቻችሁ የሚናገሩ፣ ፓስተሮቻችሁ የሚናገሩ፣ እናንተ ጋር በግል ፎከስ የምናደርገው በዚህ በኤፌሶን ምዕራፍ 3 ቁጥር 16 ላይ ጳውሎስ በውስጥ ሰውነታችሁ በመንፈሱ እንድትጠነክሩ በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከክላችኋለሁ። ለምን? ስለ መንፈሳዊ ጥንካሬያችሁ። ዋው! ጳውሎስ እሱን ያውቀዋል። ሞቶ ወደ ሰማይ በሄደ ጊዜ በድኑን እያየ ነው መንፈሱ የሄደው። ዋው! ለጳውሎስ ብዙ ነገር ፍትትት ብሎለታል። አንዳንዱ ቃል ምድር ላይ ምን ማለት እንደሆነ ሁሉ ስትሄዱ የሚገባቸው። አንድ ለ23 ደቂቃ በሲኦል የቆየ ሰው አብርሃም ሆይ እባክህ ውሃ ጠብ አድርግልኝ የሚለው ነገር እዛ ገብቼ ነው ይገባኛል። መተኛት ትፈልጋላችሁ፣ መተኛት አትችሉም። እንደታፈነ ምድር ላይ ያለ የተበላሸ ነገር ሚሊዮን ጊዜ አባዙት፣ በዚያ ያለው ሰቆቃ በቃል አይገለጥም አለ እና ጥቅሶችን ይጠቅስ ነበር። ይህን ጥቅስ በዚህ ልክ ነገር ማቀው ብዙ በጣም ያልገቡን ከአቅማችን በላይ የተውናቸው ሪል የሆኑ ነገሮችን በመንፈስ እንዴት ደግሞ እናያለን። እግዚአብሔር የተባረከው። ስለዚህ ጳውሎስ ከስጋ ወጥቶ የሄደበት ይሄ ሰው አለ ትምክት ያስፈልጋል፣ ግን ትምክት የሚያስፈልግ አይደለም አለ። ግን እሱን ለማቃለል ሐዋርያ አልሆነም ለሚሉ ሰዎች ሲናገር ይሄ አምብል የሆነ ሰው ማብራሪያ አድርጎ ያቀረበው ይሄ ሰው ወደ ሶስተኛው ሰማይ ተነጠቀ፣ በዚያ ገነትን አየ ይላል። ሶስተኛው ሰማይ የሄደው የጳውሎስ መንፈሳዊ አካሉ ነው። ምናልባት በድኑን እያየ ነው ሄደው። አንድ ሰው አናውንስ ሲያደርግ ሆስፒታል ውስጥ ዶክተሩ አውቶማቲካሊ ስጋ ይወጣ፣ መንፈሴ ወጣና ስጋዬን ማየት ጀመርኳል። አስገራሚ ነገር ነው። እና ያን ኮንፊውዝ የሆነ ሞት ማበቂያ የመሰላቸው ሰዎች አያችሁ፣ ሞት አፈር ውስጥ ስንገባ የሚያቆም መምሰሉ በራሱ ከሞት በኋላ ላለ ህይወት ያለንን ዕውቀት እንዳንቀበል አፒታይታችንን ይዘጋዋል። ይሄ በጣም የገባቸው ሰዎች እንዲያውም ጳውሎስን እዩት፣ ስለ ሽልማት ያስባል። እንዲያውም ብዙ አያሳስበው፣ ብዙ ሀብት ያለው አይደለም፣ ብዙ የተንዛዛ ነገር የለው። ምንበላው ልብስ ካለን መጠለያንም እንኳን አልጨመረም። ቤዚክ ኒድስ ብለን ምንላቸው ልብስ፣ መጠለያ፣ ምግብ፣ እነዚህ አንዱን ኤክስክሉድ አድርጎታል። ያለ መጠለያ መኖር እንደሚቻል የዚህ ዓለም ሀብት የሌለው እንደሌለው ያገባ እንዳላገባ ይሆን ይላችሁና የዚህ ዓለም መልክ ኃላፊ ነው ይላል። አስገራሚ ነገር ነው። ጳውሎስ ይህ ስለገባው በሰይፍ ፊት ቆሞ ለመሰየፍ አላስደነገጠውም። አንድ ሙስሊም እስር ቤት የሳውዲ ፕሪንስ ነው።
እስር ቤት ገብቼ ከጎኔ ሌሎች ሙስሊሞች ባይብል ሲያድሉ ጌታን ተቀብለው ተይዘው በሚቀጥሉት ቀናቶች ከኔ በኋላ አንገታቸው ሊቀላ እዛ ያመልካሉ አለ እየዘመሩ እና እኔ መዳኔን ሰምተው እዛ ሆነው ይጸልዩ ነበር እና ምን አሉኝ አለ ወደዚህ የተከበረ ነገር እግዚአብሔር ስለጠራህ እግዚአብሔር ይመስገን አሉኝ አለ ክብር አልኳቸው አለ አዎ ክርስቲያን የመጨረሻው ክብር ለእግዚአብሔር መሰዋት ነው አሉኝ አለ አይገርምም እነዚህ ሰዎች በምን አንዳንዶቹ ሞተው የተመለሱ ናቸው አክራሪ ሙስሊሞች ኢየሱስ አልተነሳም አምላክ አይደለም የሚሉ ሁሉ እነሱ ብዙ ሙስሊሞችን የሚገላግላቸው በተለየ መገለጥ መጥቶ ነው ኮንቪንስ የሚያደርጋቸው የካዱት ኢየሱስ ይገለጥና ኮንኗቸው ጌትነቱን አሳይቶ በደማስቆ ጳውሎስን እንዳዳነ እንዲሁ ነው የሚያድናቸው ሰሞኑን በዜና እንደተነገረው የጋዛ ሰዎች ሁሉ እያንዳንዱ ሰው ህልም በህልም ሆኗል ጌታ ኢየሱስን ለማወቅ ችለዋል በብዙ ተአምር እና እነዚያ ሰዎች ምን አሉኛል ለዚህ ለተከበረ ትልቅ ነገር እግዚአብሔር ስላበቃህ ይመስገን አሉኛል ክብር አዎ ክብር ነበራለ የፕሪንሲ የራሴ ግል ጄት አለኝ 5 ዘመናዊ መኪኖች 20 ሳልደፍን ነበረኝ በጣም የታወቅ የሚቀጥለው ኑሮዬ ሁሉ ጊዜ ፕላን የተደረገ የተከበርኩ ሰው ነበርኩ አለ ነገር ግን ይሄ ሰው ድኖ በዮርዳኖስ ሲጠመቅ የሳውዲ ፕሪንስ የነበርኩኝ ተቀበርኩ የነገስታት ጌታ ልጅ ሆኜ ተነሳዋል እግዚአብሔር ይባረክ ወገኖቼ ይሄ ሲገባችሁ እንዲያውም ምድራዊ ነገር ባነሳችሁ ቁጥር ሆድ አይብሳችሁ አንድ ጊዜ ጌታ የሆነ ጥረት ገጠመኝ ገንዘብ አጣሁና እሱን እንደ ቢግ ዲል በቃ ለአንገት መድፊያ ሲያረገው እንዴ ብርቅ እኮ አይደለም ማለት ሽባ የተረተሩ ሰዎች እኮ ብርና ወርቅ የለንም ብለው ነው ሽባውን በእግሩ ያቆሙት ቢግ ዲሉ መድረክ ላይ ስትቆም ከክብር መጉደል ነው እንጂ የኪስ መሙላትና መጉደል አይደለም በአማረ ቤት መኖር አለ መኖር አይደለም አገልጋዮች ቢግ ዲሉ ለቆማችሁበት መድረክ የሚመጥን ክብር አብሯችሁ መቆሙ ነው ቢግ ዲሉ ካዘናችሁም ስትቆሙ ጸጋ አልባ ስትሆኑ በዚህ ይሰማችሁ አንዳንዱ ሰው መድረክ ላይ አፉ ተንተባትቦ ክብር ጎሎት የሚሰሙት ሁሉ ምንም ሳያገኙበት ጉባኤው እየተበተነ ወርዶ በሚነዳው ቤት ራሱን ማጽናናት ይፈልጋል እንዴት እንደነነገጡ ጴጥሮስና ዮሐንስ እዛ ይሉም የተለመደውን ብር የሚለምነውም ሰው እኛ ምንም ስለሌለን እሱን ልንሰጥህ አንችልም የማያዳግም የሚያስሮጥ ክብር ግን አሁን በጸሎታችን እንሰጣለን አሉት ያልጠበቀው ነገር ብርና ወርቅ የለኝ ታዲያ ምን ዞር በሉልኝ እኔ እየለመንኩ ነው ሊላቸው ይችላል አዎ ሰው መጥቶ ስትመላለስበት ያለወጠህን ሳንቲም እየጣሉልህ ሄደዋል እሱ የለንም ታዲያ ምን ትጠብቃለህ ዞር በል ለምንበት ገበያዬን አትዝጋ ሊላቸው ኖ አንተም አታውቀው እኛም የምናውቀውን ነገር እናደርግልሃለን ብርና ወርቅ የለንም ያለንን ግን ትልቅ ነገር እንሰጥሃለን በናዝሬቱ በኢየሱስ ስም ተነሳና ተመላለስ ሲሉት ብር ሲመጣ ሲመላለስ ነው የኖረው የነሱ ጸሎት ግን ወገኖቼ አዘልሎ አቆመው ወገኖቼ ቢግ ዲል በህይወታችሁ ለእግዚአብሔር ዓላማ መኖር አለመኖር ከክብር ጋር መኖር ያለ መኖር እንጂ ወገኖቼ ቤትና መኪናን ቢግ ዲል አርጋችሁ ከቆጠራችሁ ህይወትን ለሱ ትሸጣላችሁ ወገኖቼ ቢግ ዲላችሁ የእግዚአብሔር ክብር ይሁን ይሄን ልንገራችሁ ወገኖች ዛሬ ሰው ዋሽቶም ቢሆን ለሀብታም የውሸት ትንቢት ተናግረው መኪና የሚያስገዙ ሰዎች አሉ ሞተዋል እነዚህ ሰዎች እግዚአብሔር ያላለውን አንድ ሰው ሲነግረኝ መንገድ ላይ አንድ የታወቀ ሀብታም ደወለለት ለሆነ ሰው ሮጦ ጸጥ ያለ ቦታ ገባና የት ነህ ሲለው ጾም ጸሎት ላይ ነኝ ጋሽ ያለው ከዛ ሆኖ ትንቢት ነገር ነገረው ያ ሰው የሚልክለት ብር የሚያንገዳግድ ነው ሞተና እንክበር እዚህስ ምን አገባኝ ይላሉ ሰዎች ሲሰብኩ አሁን ይሄ ሲገባን ነው ወገኖቼ ስለዚህ እግዚአብሔር ይመስገን በኋላ ምን አለኝ በሰዓቱ ይሄን ካስተማርኩ በኋላ ምንም አይጎልብህም
ግን ብርና ወርቅ የለኝም ብለው ሽባውን ተርትረዋል። ቢግ ዲሉ የትኛው ነው? ተጥመልምሎ የተቀመጠን ሰው የሚያዘልል ጸጋ ነው ቢግ ዲል። ስትቆሙ ከክብር ጋር መቆም፣ ፍሎ አለማጣት፣ የእግዚአብሔር መገለጥ በውስጣችሁ ከሞላ እሱ ኪሳችሁ ቀስ ብሎ ይሞላል። እሱ ቢግ ዲል አይደለም ወገኖች። ይሄ ከገባኝ ወዲህ ሆድ የሚያስብስ አንዳንድ አገልጋዮች ከእኔ እንዴት እንደራቁ ሳይ፣ በትልቅ ቤት እየኖሩ እኔ ከነሱ ቤት ስወጣ ማደሪያ እንኳ የሌለኝ ጊዜ አይከፋኝም። በጣም አስገራሚ ነገር። አንዳንድ ሰዎች ህይወት ገለው በሚያገኙት ነገር በዚህ ዓለም ሀብት ሊበልጧችሁ ይችላሉ። ነገሩን እጃቸው ያስገቡበት ነገር ኮምፕሌክስ ይዞኝ አይደለም። አገልጋይ መባረክ አለበት። በጤንነት መኪና ይግዛላቸው። እሱን አትመኑ ወገኖቼ። እንዲህ አይነት እምነት አይኑረን። አሁን እያወራው ያልኩት ግን ነገሩን ያመጡበት የነፍስ ክሳት በሚያመጣ መንገድ የሰበሰቡ ሰዎችን ነው ማወራቸው። ይበልጧችኋል። መኪናቸው ላይ ስትሳፈሩ እግረኛ ሆናችሁ ትሸማቀቃላችሁ። ነገር ግን ወገኖቼ ያኔ ሆድም አይብሳችሁ። ከናንተ ጋር ያለ ክብር ትልቅ መሆኑን ስታውቁ ነው። እግዚአብሔር ይባረክ። ቅዱሱን መንፈስ ከኔ አትውሰድ ይላል ዳዊት። ንጉስነቴን ወንበሬን እባክህ ከኔ ማንም እንዳይወስድ ይላል። እግዚአብሔር የተመሰገነ ይሁን። ይሄ ሲገባችሁ፣ ጳውሎስ አይቶታል። የውስጥ ሰውነቱ ገብቶታል። ሰማይ ሄዶ አይቷል። መጥቶ ወርዶ ሶኬ ይላል። አንዳንድ ጊዜ እንደ ወንድሞቻችን እንደነ ጴጥሮስ እህት ሚስቶቻችን የመዞር መብት ሁሉ አለን ይላል። ስለዚህ እንደ ጴጥሮስ ለማገባት መብት አለው ጳውሎስ፣ ግን ሩጫውን አስቧል። አንዳንድ ጊዜ ሯጮች በጣም ዘንጠው ሊሮጡ ይችላሉ እኮ ሀብት አላቸው፣ ግን ቢጥላ ነገር ላያቸው ላይ አስቀምጠው በግራም የሚመዘን ጫማ የሚያደርጉት ሰክሲድ ለማድረግ ነው። የተፈቀደ ሁሉ የሚታውበት ሁኔታ አለ። እግዚአብሔር የተመሰገነ። በዚህ በኤፌሶን ምዕራፍ 3 ላይ ጳውሎስ በውስጥ ሰውነታችሁ በኃይል እንድትጠነክሩ ይላል። የውስጠኛውን ሰውነት ጥንካሬ ብርታቱን ያውቃል። ውስጠኛው ሰውነት ሲሞት ያውቃል፣ ሲነሳ ያውቃል። እሱ የሰበከው ወንጌል እንዴት ህይወት እንደሚሰጥ በደማስቆ አይቷል። ስለዚህ የሚጸልየው እኔም ዛሬ የምሰብካችሁ ይሄ ስለገባኝ ነው። ልቀሰቅሳችሁ እችላለሁ። ስለ ትምህርት ሞቲቬት ላረጋችሁ ይችል ይሆናል። እሱም አስፈላጊ ነው። ቸርች ውስጥ ሰዎች እንዲሰሩ እግዚአብሔር ያስተማረኝን አስተምራለሁ። ሞር ፎከስ ማረገው እሱን ዓለም ታስተምረናለች። ገንዘብ አስፈላጊ እንደሆነ ማንም ሳይነግረን እናውቃለን። የሌላ ነገር አስፈላጊነት ዕውቀት ነው የዚህኛውን ጊዜ እንድናሟጥጥም ያደርጋል። ሌሊት የሚያስነሳን ፔይቼክ ምን ያህል ጥቅም እንዳለው ስለምናውቅ ፔይቼኩን ወሰድ ስናረግ ዋው እንኳን ሌሊት ተነሳው እንኳን ረጅም ሰዓት ሰራው የዳጎሰ ቼክ ማግኘት ጥሩ ነገር። ያ ዕውቀት ኤክስኪውዛችሁን አያጠፋውም ሌሊት ለመነሳት። አሁን ደግሞ ብርድ ሆኗል፣ ግን ከስራ የሚቀር የለም። አንድ ቸርች አገልግያለሁ ባለፈው ሌላ ከተማ። በጣም ብዙ ሰው አልመጣም እና የሄድን ከአንዲት እናት ጋር ስናወራ ይሄማ ጥሩ ኤክስኪውዝ ነው፣ ስኖው እየጣለ አይደል? አይ ሰው አይመጣም። ስኖውን ኤክስኪውዝ የምናረገው ለቸርች ነው፣ ለስራ ግን አይደለም። ማር ቆራጭ ወይም ቀፎ ቆራጭ ማር ቆራጭ መስለን ተጀቡነን 2-3 ስኖው እያነጠረን እንኳ ሄደን ሰርተን ፔይቼክ እናገኛለን። የብር አስፈላጊነት ማንም ሳይነግረን ይገባናል። የዚህኛው የውስጥ ሰውነት የመጠንከር ዕውቀት፣ የመጸለይ የማንበብ ጥቅም ሲገባን ደግሞ ኤክስኪውዛችን ያንስና ልክ ለስራ አላርም ሞርተን እንደምንነሳ መሀል ሌሊት ላይ በልሳን እየጸለይን ሃሌሉያ እያልን እንነሳለን። ክብር ለእግዚአብሔር ይሁን። ብዙ ጊዜ ይህንን ዕውቀት ለሰዎች ስለምነግር ቸል ያሉትን መንፈሳዊ ነገር ለማድረግ ኤክስኪውዛቸው ያንስና ይገርምሃል፣ ከዚያ ስብከት በኋላ እኮ ተለወጥኩ። አንዲት እኔ የተወለድኩበት ሀገር የተወለደች እህት ጌታ ይባርክህ ባሌን ለወጠው መልእክትህ አለችኝ። እንዴት አልኳት። ጸልይ ስለው እንዲያውም እልህ ይጋባል አለች። አዎ ጸልያለሁ፣ እየሄድኩ ወክ እያደረኩ ምናምን ይላል አለች።
አንድ ቀን ያንተን መልእክት ለእግዚአብሔር ጊዜ ስለመስጠት ሰምቶ አሁን አታውቀውም። ሌሊት 3 ሰዓት 3 ኤኤም ላይ ተነስቶ ይጸልያል። ቤቱን በእግዚአብሔር ክብር የሚሞላ ጸሎት ይጸልያል። ዲስፕሊንድ ሆኗል። ይሄው ስንት ዘመን አየሁት። ያ ቀጥሎና ባሌ አሁን ይወድሃል፣ በቃ ልክ ልኬን ነገረኝ፣ ድርቀቴን ስሎ አሳየኝ አለኝ። አሁን ባሌን ጸልይ አልልም፣ እብን እሱ ጸልይ እስኪለኝ ድረስ እሱ ተለኩሷል አለች። እግዚአብሔር የሚበልጠውን ነገር አሁን ለዝባዝንኪ አሁን ቲክቶክ ለመክፈት ልክ ስገባ ፈኒ ነገር አየሁኝ። ባል እኔን ማግባት የሚፈልግ ሰው አይፎን 7 ሰጠዋል። እንዴት እንዳፈርኩ! በቃ እሱ ዝባዝንኬ ነገር እሱ ጊዜያችሁን ጨርሶ እሱን ወደ ላይ ወደ ታች በቃ ጊዜያችን ሙልጭ ብሏል። እኔም መፈወስ አለብኝ እንደናንተ። አንዳንድ ጊዜ ዝም ብላችሁ እያያችሁ ሁሉም ሰው ትኩረት ሳቢ እንዲሆን ተጠቦ ስለሆነ የየ3 ደቂቃውን ነገር የሚያደርገው ተሰብስቦ 3 ደቂቃ ያከርማችኋል። ዲሲፕሊን ካልሆናችሁ እግዚአብሔር አይኖቻችን ሲከፍት ሌሊት ላይ ስትነሱ የእናንተ ጸሎት የቀኑን የጠላትን ሴራ እንደሚገነድ ስታውቁ ፕራዮሪቲያችሁ እሱ ሲሆን በጠዋት ጸሎት እግዚአብሔርን የህይወታችሁ መሪ ማድረግ ኢፌክቲቭ እንደሚያደርጋችሁ ይሄ ሲገባችሁ ከብርድ ልብስ ለመውጣት አትቸገሩም። እግዚአብሔር እኔንም እናንተን በፊቱ የመሆን ትርፍ መገለጥ ዶላር አግኝቶ ከመጠቀም እውቀት በላይ ይግለጥልንና ወጥተን ማኔጅ። ሃሌሉያ! እግዚአብሔር ይባረክ። ሰዓታችን በሌሊት ተነስተን ሃሌሉያ። አንድ ጊዜ የሆነ ፍለድ ነገር መጣና መብራት ጠፋ። የሆኑ ወገኖች ሆቴል እንያዝ ብለው አስያዙንና ሁሉም ተኝተዋል። ነገ እሑድ ስለምሰብክ ቀስ ብዬ ገብቼ ጸልያለሁ፣ እጆቼን አንስቼ ጸልያለሁ ሌላ ክፍል ውስጥ ሆኜ። ያንን ሆቴል የያዘልን ወንድም ያየኛል። በኋላ እሑድ ሄደን መጸለይ ማገልገል ሲጀምር ሰማዩ የተከፈተ ነው። ህዝቡን እግዚአብሔር ሊፍት አፕ አረገው። በኋላ አይቶኝ ስለነበር ሁል ጊዜ ጸልያለኝ። ያ እውቀት ሲገባችሁ ወገኖቼ ከሞቀ ብርድ ልብሳችሁ ሄዳችሁ እጆቻችሁን አንስታችሁ ስትጸልዩ ፕራዮሪቲያችሁ እሱ ሲሆን ወገኖቼ የቀኑን ምክር ታፈርሳላችሁ። ሃሌሉያ ሃሌሉያ። ይሄ ሲገባን አለመጸለይ አትችሉም ወገኖች። ይሄ ለህሊና መልስ ለመስጠት መጽሐፉን አንብቡት፣ ጸሎት ምናምን አየር ላይ ወደ መገኘቱ ሳንገባ ሌሎች ቢዚ ያርገውናል። ኮንሰርቶች ቢዚ ያርገውናል። ጥሩ ነገር ነው። ያ ለኮንሰርት የተሰበሰበን ሰው ለጸሎት ብትጠሩት ኤክስኪውዝ አለው። እግዚአብሔር አይኖቻችንን ይክፈት። ክብር ለእግዚአብሔር ይሁን። ስለዚህ የውስጥ ሰውነትን ማወቅ አስፈላጊ ነው። እሱን ለማወቅ ወደ ምንድነው የወሰድኳችሁ? ወደ ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው። እዚህ ጋር ያለው ወረቀትን የሰው አካል እንዲመስል አድርጌ ለምሳሌ ተጠቀምኩኝ። ስለዚህ እዚህ ጋር የምታዩት የተጠቀለለ ነጭ ወረቀት እግዚአብሔር ከምድር ያፈር ያበጀውን ሰው በዚህ መልኩ ሰራ። አካሉ ተሰርቶ ደግሞ ለሱ የሚሆን ህይወት ካልተሰጠ ልክ በየሙዚየሙ በጭቃም በተለያየ ነገር እንደተሰሩ እንደማይንቀሳቀሱ ሆኖ ስለሚቀር ከዚያ ተአምራዊ በሆነ በከፊል ብቻ ሊገባን በሚችል አይነት አሰራር እግዚአብሔር በአፍንጫው የህይወት እስትንፋስ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እዚህ ጋር ከለሩ ወደ ቢጫነት የተቀየረ ወረቀት ወደ ውስጡ ሲገባ አሳያችኋለሁ። አሁን ይሄ አካል ብቻ አይደለም፣ በአፍንጫው የህይወት እስትንፋስ እፍ ስለተባለበት ሕያው ነፍስ ያለው ሆነ። ስለዚህ ወደ ዘፍጥረት መጀመሪያ ስትሄዱ ነው የሙሉ ነገራችንን ዕውቀት የምናገኘው። የብዙ ነገር መነሻ ስለሆነ ዘፍጥረት ወገኖች፣ የዘፍጥረትን መጽሐፍ ኤቲስቶች ከሃዲዎች የማይወዱት መጽሐፍ ነው። ወንጌልን ከማጥፋት እኩል ዘፍጥረት ጦርነት ላይ ነው አላንዱ። በዘፍጥረት ላይ የተዋሸ ብዙ ውሸት አለ። የዘፍጥረት ምዕራፍ 3ን ከመጽሐፉ ብታወጡት በሆል የባይብል መልእክት ነው የሚተራመሰው። ምክንያቱም ሞትና ህይወትን
እንዴት እንደጀመረ አይተን ነው። ለዚያ ለሞተው መንፈስ ህይወት ለመስጠት ነው የተሰራውን የወንጌል ሪፖርት እሱን ነው የጻፈው። ስለዚህ ወደ ዘፍጥረት መጀመሪያ ስንሄድ ነው ኔቸራችን የምናውቀው። ስለዚህ እነዚህ መንፈስ፣ ነፍስና አካልን ያጠቃለለ የሰው ሰውነት ይዘን ነው የምንኖረው። ክብር ለእግዚአብሔር ይሁን። አሁን ይሄኛውን ከለር የምለየው በውስጥ ሰውነታችሁ በመንፈሱ በኃይል እንድትጠነክሩ ስለ ዳኑ ሰዎች ነው የማወራው። ጌታ ይባርካችሁ። በኋላ ሪኩዌስት አድርጉ። ስለዚህ ይሄንን ሰውነታቸውን ነው በጌታ ያልሆኑ ሰዎች ይሄ መንፈስ አላቸው፣ በደንብ አላቸው። ግን በጣም በሚያስገርም ሁኔታ ያ የሞተ መንፈስ ነው። ዲፋይን ላድርግላችሁ። እግዚአብሔር በዘፍጥረት ምዕራፍ 3 ላይ ምን ብሏል መሰላችሁ? ሰውን ከፈጠረ በኋላ በመብቱ እንዲኖር ነፃነቱን ጠብቆ እንዲኖር በገነት አደረገው። በነገራችን ላይ እኔና እናንተ ከሰይጣን ብቻ አይደለም ከእግዚአብሔርም ነፃ ነን። ከእግዚአብሔርም ነፃ ነን። እግዚአብሔር ሊገዛን እንኳ አያስገድደንም። ወደን ነው ባሪያ ምን ሆነው። ይህንን ወቁ። ከእግዚአብሔርም ነፃ ነን እኛ ምንፈልገውን ለማድረግ ከሰይጣን ብቻ አይደለም። ከሰይጣንም ከእግዚአብሔርም ነፃ ሆነን ነው ህይወት የሚሰበክልን። አሁን ብዙ ሰዎች መጥተው መብታቸው ነው፣ ነፃ ናቸው። ከእግዚአብሔርም ከዚህ ህይወት ነፃ ናቸው። የሚፈልጉትን ማድረግ ማንም አያስገድዳቸው። ለዚህ ነው እግዚአብሔር ነፃነታቸውን የሚያከብረው። ቶሎ ማይቀስፋቸው ሲያበዙት ነው እርምጃ የሚወስደው እንጂ ብዙ እግዚአብሔር ወዲያው የሚቆርጠን ምን መስለን ሰዎች አሉ። እዚህ የሚጽፉትን የሚሳደቡትን አይተን ጊዜ ይሰጣቸዋል። ከብዙ ጊዜ በኋላ አፌክት የሚያደርጉ ከሆነ ነው እርምጃ የሚወስደው። ከዛ ውጭ ግን ነፃ ነን። አለማገልገል መብቴ ነው። ማን ነው በፈቃዱ ለራሱ ለእግዚአብሔር ራሱን የሚቀድስ ነው? ማን ይላክልናል? ጨዋ አምላክ ነው ያለን። እግዚአብሔር ይባረክ። አንዳንድ ጊዜ ሞትንና ህይወትን እንኳ ውጤቱን ይነግረናል እንጂ ፑሽ አያረገንም። ሲሪየስ ነው። እንደው እግዚአብሔር እንደ ማንቆርታችንን እንኳ አንቆ ቢያድነን መብቴን ነፈጋ እንልም፣ በኋላ እንደሰታለን። አትንገሩኛል ተማማለ እህቶቹ ወንድሞቹ ቢነግሩት የሆነ ጊዜ በምን አጋጣሚ ኢየሱስ ገባውና ዳነ። ልብ ስላላለ መጥቶ ምን አለ? ምን ሆናችሁ ነው ግን ይህን ኢየሱስን ያልነገራችሁኝ አላቸው። እንዴ አብዳሃል እንዴ? ስንቴ ነው የጨቀጨቅን? እንደውም ትዝ አይልህም? ያንቺን ኢየሱስን አልፈልገውም ብለህ ጮኸ አልነገርከኝም ስለው ቢያስታውስም ቢሆንም እኔ ታናሽሽ ነኝ በኩርኩም ብለሽ እንድቀበል አታረግኝም? ኖ አንዳንድ ሰዎች ተደባድበው ጌታን ለመመስከር የሞከሩ ሰዎች አሉ። አንድ ሰው ስለ ኢየሱስ ሲናገር ኢየሱስን ሰደበበት። በኋላ ጉልበተኛ ነው የሱ ባህሪ የተለየን አነቀው። ከዛ ኢየሱስን ነው የምትሰድበው ሲለው በምልክት ስድቤንም አቆማለሁ እቀበላለሁ አለ። ያ ሰው ጌታን ተቀብሎ አገልጋይ ሆኗል። ግን ይሄ መንገዱ አይደለም። ጨዋ ኢየሱስ ነፃነት ሰጥቶ ክብር ለእግዚአብሔር ይመስገን ይሁን። የማይበሉትን ፍሬ ነግሯቸዋል። በሽቦ አላጠረው። ይሄ ዓለም አንድ ጊዜ አንዲት ነርስ ምናለች፣ ሆም ኬር ሰዎችን የምታገለግል ነች። በጣም ቻሌንጃችን ሲሪየስ ከሆነ ሁኔታ የሚያድናቸውን መድኃኒት አንዳንዴም ቢሉናል። ከዛ ደግሞ ፕሪቴንድ ያደርጋሉ የዋጡት መስለው አንዴ ሆልዶን ብለው ሽንት ቤት ሄደው ፍላሽ ያደርጉታል ሽንት ቤት ውስጥ። እና መንግስትም መብታቸው ነው፣ መድኃኒት ያለመዋጥ መብታቸው ነው። መብታቸው ያልሆነው አለመሞት ነው። ኢየሱስን መስደብ መብትህ ነው፣ ሲኦል አለመውረድ ግን መብትህ አይደለም። ሲሪየስ ነገር ነው ምነግራችሁ። ያለመዋጥ አንዳንድ ጊዜ ሲሪየስ እና ጠቃሚ ኦፕራሲዮን ለማድረግ ፈቃደኛ ነህ ብላችሁ ትፈርማላችሁ። እምቢ ካላችሁ ከነህመማችሁ ፒጃማችሁን የሕክምና ጋውናችሁን አውልቃችሁ መሄድና መሞት መብታችሁ ነው። ይሄ ዓለም ይሄ ነው በእጁ ላይ ተቀመጠ። መሳደብ ምን በሉ
ግን አይቀለድም በኢየሱስ። በጣም እያፌዙ ነው ሰዎች። ቀልደኞች አትሆኑ። ይሄ ሲሪየስ ነው፣ ዘላለማችሁን በሚወስን ነገር። አንዳንድ ሰዎች ያሳዝኑኛል። የኢየሱስን ነገር ወስደው ለማሾፍ ሲጀምሩ በብዙ በነካካ እጃቸው። ሲሪየስ ነገር ነው። ዘላለምህ ላይ አትቀልድ። ከሞት ማምለጥ ነገር ላይ አይቀለድም። ወገኖች በኃጢአት በዘላለም እሳት በመንግስተ ሰማይ አይፌዝም። ወገኖቼ አንዳንድ ሰዎች ግድ የለም ያንቺን እግር ይዤ እገባለሁ። አይቀልድ። ብዙ የቀለዱ ሰዎች ሲሪየስ ሆነዋል፣ ኮስተር ብለዋል። ለእግዚአብሔር ጊዜ ያልሰጡ ሰዎች ተገደው በሲኦል ለዘላለም ሊኖሩ። አንድ ጊዜ ክበበው ገዳ ነው የቀለደው ቀልድ በጣም የሚያስቅ ግን የሚያስተምር። ምን አለ ሰውየው፣ የሆኑ ሰዎች ፍርድ ቤት ቀረቡ አለ። ዳኛው ነገሩን አየና መቼ ይሆንላችሁ ሁለተኛው ቀጠሮ አላለ እና አንዱ ተነስቶ ሰርግ ስላለብኝ ከጥሪ ተላለፍልኛል፣ አንተስ? ተነጋግረው ፖስትፖን ተደረገ እና አንድ ሰው ደግሞ ተፈርዶበት መጣ እና እሱም ሰማ በሰርግ ምክንያት ምናምን ፖስትፖንድ ሲደረግ፣ እሱ ግን ጨርሶ ነው የመጣው ተፈርዶበት። ከዛ ዳኛው ተነሳና አንተ በሰራኸው ኃጢአት ምስክር አመላልሰን ወስነንብሃል፣ አርብ በዚህ ሰዓት ትሰቀላለህ አሉት። ከዛ ምን ቢል ጥሩ ነው? ክቡር ፍርድ ቤት አይመቸኝም አለ። አይመቸኝምማ የሌላ ጊዜ ነው። በግድ ይመችሃል። ፍርድ ሲመጣ ይሄ በወንጌል መቀለድ አይመቸኝም፣ እኔ እሱን አልከተልም። ይቻላል አሁን፣ በፍርድ ቀን ግን አይመቸኝም የለም። ተመችቶታል በሲኦል ለመሆን ግድ ሆኗል። ዋው የሚገርም ነው። ያ ቅድም ያነሳውላችሁ ሼክ የነበረ የሙስሊም ስኮላር ሲኦል ያያቸውን ጓደኞቹን ቀልደን በዚህ እውነት ጭራሽ እዚህ የሚያወጣንን ኢየሱስን ለህዝባችን አምላክ አይደለም ብለን እኛና ህዝባችን እዚህ ነን አሉኛል። ኮመንተሪ የጻፈውን ሼክ አየሁት አለ። ሲሪየስ ነገር ነው። የናቅነውን ኢየሱስን ንቆ መኖር ይቻላል። መድኃኒትን አለማዋጥ መብቱ ነው በሽተኛ። መድኃኒቱ ሊነቅልለት በሚችለው ነገር መሰቃየት ግን ግዴታው ነው። ሰው ዛሬ በክርስቶስ ኢየሱስ ከምን ማምለጡን ቢያቅ ኖሮ እኔ አልለምንህም ነበር። ደውለህ እባክህ አድነኝ። ክርስቲያኖች የሰሩት ሙቪ አለ። ምናልባት ትንሽ ኪራይ ከፍላችሁ ማየት ትችላላችሁ። እስኬፕ ፍሮም ሄል የሚል አንድ ዶክተር በሆነ ሁኔታ ሲቀልድ ኖሮ እሱም የሆነ ነገር ትሪክ ፈጥሮ እንዲሞት አረገ። ሰዎች ሲመጡ አየሁ የሚሉት ነገር ባዘር አድርጎታል። በመድኃኒት እንቅልፋት ሆኖ የሚኖረው ዶክተር ሆኖ በጣም የታወቀ ሰርጅን ነው። ያ ነገር ውስጡን አላሳረፈውም። በጭንቀት ውስጥ በሆነ ጊዜ እኔ ስለምን አልሞክረውም ብሎ በሆነ ቴክኒክ ለጊዜው ሞቶ ጓደኞቹ መጥተው እንደገና የሆነ ነገር አድርገው እንዲያስነሱት ደውሎላቸው ያ ነገር እንደሆነ ነው የሚያሳየው። ነፍሱ ከስጋው ስትለይ በቀለደበት ሲኦል ራሱን አገኘው። እንዴት አድርገው አሳምረው እንደሰሩት በስቃይ በብዙ ጭንቀት በዛ በጣም ነው ቶርች የተደረገው። ግን ጓደኞቹ ለማስነሳት ይሞክራሉና ከዛ እየሞከሩ እያለ ያንን ሁሉ አይቶ ሲመለስ እንደ ድሮ ሊጠላው እንደ ድሮ ሊንቀባረር በወንጌል አየዋ። ኢየሱስን መከተል ከምን መንቅሎ እንደሚያወጣው። ኢየሱስን መከተል ዝም ብሎ ሃይማኖትን መጋበዝ አይደለም፣ ጨለማን ማባረር ነው። እግዚአብሔር ይመስገን። ክርስቶስን ኢግኖር ማረግ ወገኖቼ፣ ሰይጣን እግሩን ዘርግቶ ተረጋግቶ እንዲረግጠን በጠላት ባርነት እንድንቀጥል መፍቀድ ነው። ዝም ብሎ ነገር አይደለም። እጅ አንስቶ ኢየሱስን መቀበል ማለት ቤኔፊቱ ቁጥር ስፍር የሌለው ኤክስፕሌን የማይደረግ ቤኔፊቱ በጣም ብዙ ነው። ሃሌሉያ። ኢየሱስን መቀበል የአንድ የሃይማኖት መዝገብ ላይ ስምን ማጻፍ አይደለም። ነግሶብን የነበረው ይገዛን በነበረው ሰይጣችን ላይ የሆነውን ሰይጣን ስንድን የኛ ጫማ በሱ ላይ ይሆናል። ሃሌሉያ። አንድ ጊዜ የሆነች ልጅ ጌታ ተመሰከረላት። ሲጸለይ አጋንንቱ መጮህ ጀመረ። ታገለን አለ ፓስተሩ ሲናገር። በመሃል ምን ቢል ጥሩ ነው? ትበቀለኛለች አለቃትም ይላል። ያውቃላ ክርስቶስ ሲገባን ይሄን ግዛ ያንን ግዛ የሚለውን
ሰውዬ ከዳነ ፊቱን አዙሮ ከዛ በፊት ስለ አጋንንት ለመጸለይ ደንታ ከሌላቸው ሰዎች ይልቅ አንቀው ከሰው ውስጥ መንፈስ የሚያስወጡ ትናንት የተረገጡ ናቸው ወገኖቼ። መዳን ማለት ከሰይጣን ጫማ ስር ወጥቶ በሰይጣን ራስ ላይ ድሮ ውቃቤ ያንቀጠቅጠን ነበር፣ እምቢ ስንል ያጣምመን ነበር። ታሪክ ተለወጠና ውቃቤ በሉት ጭሌ፣ ጋኔን በሉት ይረገጣል። ሃሌሉያ! ኢየሱስን መቀበል ማለት የነገሰብንን አውሬ። አንድ ሰው ሲናገር አያቴን እየየው ገደላት አለ። እሷን መደብ ላይ ተቀብራ ተሰራች፣ አንተን የምትቀጥለው አለኝ አለ። ከቤት አትወጣም አለኝ። ለረጅም ዓመት አጋንንቶች እየመጡ አጥንቴን እየሰበሩ ነው የሚገቡት አለ። በዛ ባርነት ውስጥ አስገባኝ አለ። ዘግናኙ ነገር በውስጥ የነገሰው መንፈስ በሰፈራችን የተከበረ ስለነበር ያ መንፈስ ከከተማው ሴቶች ጋር እንድገናኝ ጥሪ ያደርጋል አለ። ባል ሚስቱን አምጥቶ ያገናኘኛል አለ። ዘግናኙ ነገር ከገዛ የአባትና የእናቴ ልጆች ጋር እህቶቼ ጋር እንድገናኝ ፎርስ ያደርገኛል። ስቃዩ ይገቡብኝና እህቴን ተገናኝቼ ስጨርስ ይሄዳሉ። ሁላችንም እንላቀሳለን። ተጫወተብኛል። ያልነገረኝ ስለ አሜሪካ ስለ አውሮፓ መኖር እሱ ነው የነገረኝ አለ። እኔ በዛ ሁሉ ገዢ ነኝ አለኝ አለ። ሌላ አምላክ አላውቅም አለ። ወገኖቼ ከወንጌል ነፃ ስትሆኑ ከሌላ ጨለማ እውቀት ጋር ነው የምትኖሩት። እግዚአብሔር ነፃ ሲያወጣችሁ ከነመኖሩ ያልሰማው ጨለማ ሰውነቴ እንደ ድንች ነው የሚፈርሰው አለ። አልተፈቀደልኝም። የከተማው ሰው እኔ ውስጥ ያለውን ውቃቤ ንጉሥ አድርጎታል አለ። በኋላ የሆነው ነገር አንድ ቀን መረረኝ አለ። አካሌን እያደሙ እየደበደቡ ወደ 99 ቁጥር ያላቸው ሲመጡ ሪብሴን እየደበደቡ እያደሙ ነው የሚሰሩት አለ። በጣም የሚገርማችሁ ነገር መረረኝ አለ። ከዛ የበለጠ ምን ሊኖር ይችላል ብዬ ስላሰብኩ የሆነ ጊዜ ሲመጡ ነው አልከዋለ። ብትፈልግ ግደለኝ። በኋላ ምን አለ? እገልሃለሁ የሚል የአለቃው ድምፅ ተነገረኝ አለ። በመናፍስት ዓለም ይሄ ንግግር ከወጣ አተርፉም አለ። ሄዶ አለ the next day መጣ የሆነ ነገር አለ። አካባቢዬን ሸፈነው አለ። ሬዲ ነኝ አለ። እምቢ ብዬ በሱ ለማሞት ያንን ሞት ብቀምሰው ከነሱ ስቃይ ይሻላል ብዬ ስላሰብኩ በቃ ግደሉኝ እምቢ አልኩ አለ። በኋላ የሆነ አካል መጣና መናገር ሲጀምር ግደለኝ ብያለሁ። ሰውየው ነው የሚመሰክረው። በቃ ግደለኝ። በኋላ ብርሃን ለቀቀብኝ አለ። መሬት ላይ ተደፋው። ከመሬት ወጥቶ ብርሃኑ እንደገና ያንጸባርቅብኛል። አንዴ ተናግሬያለሁ፣ ግደለኝ ብያለሁ ሲል ስቃዩን ያየ ኢየሱስ ነበር። ገዳዩ አይደለም፣ የሞትኩልህ ኢየሱስ ነኝ አለኛል። ዋው! አስገራሚ ነገር ነበር። ከዛ ወስዶ ሲኦልንም ገነትንም በቃል በማልገልጠው ሁኔታ ነገረኝና ምን ትመርጣለህ አለኝ። ምን ጥያቄ አለው? እደፋለሁ አንተ እግር ስር አልኩት አለ። ያ ኢየሱስን ተቀብሎ አሁን በአጋንንት ላይ ባለስልጣን ነው። ክብር ለእግዚአብሔር ይሁን። ኢየሱስን መቀበል ማለት ወገኖቼ ፓኬጁ ብዙ ነው። የእግዚአብሔር ልጅ መሆን። ሃሌሉያ! ጌታ የተመሰገነ ይሁን። ባትሪ እያለቀ ስለሆነ የሰብረውን መንፈስ መግዛት ቻለ። ወንድሜ በኢየሱስ ከቀለድክ ለሰይጣን ምቹ ነው። ዛሬ ከሃዲዎች ሰይጣን አርፈ የምትገዛው ማን ነው ብትሉት ከኔ የሚገላግለውን ኢየሱስን የናቀውን ለዘላለም እገዛዋለሁ ነው ብላችሁ። ሰይጣን አትራፊ ነው። ኢየሱስን ስትንቁለት እልል ነው የሚለው። ለሱ ራስ መታቱ ኢየሱስ ነው። የዕዳ ጽፈትን የደመሰሰ ሰይጣን ሌጋል ግራውንድ በህይወታችሁ እንዳያገኝ የሚያስረግጣችሁን ኃጢአት ደምስሶ በሞት ላይ ስልጣን የሚሰጣችሁ እሱን ስታውቁ ወገኖቼ፣ ለዚህ ነው ስደቱ ብዙ ነገር ሲነገር ምንም ችግር የለም። ጴንጤዎች የተጠሉት ከሌላው የሃይማኖት ሰው የተለየ ደካማ ስለሆኑ አይደል፣ የተሻሉ ናቸው። እንዲያው የተጠመዱት ኢየሱስን የሚጠላ ሰይጣን ያመጣው ጣጣ ነው።
ለምን ስማችን? እኔ በብዙ ትግል ነው የምኖረው። ህይወት ለእኔ ቀላል አይደለም። ለሰው ኖርማል የሆነ ነገር ለእኔ በጣም ትግል የበዛ ነው እና አይደንቀኝም። ምክንያቱም ረብሼዋለሁ። አቤት ስንቱን ሰው ቀማሁት መሰላችሁ፣ ጠንቋይ ሳይቀር። አንዱ አስደነገጠኝ። ኢንተርቪው እየተደረገ ኮምቦልቻን የናጠ በጥንቆላ ሂደት ጋዜጠኛ ጋዜጣ እንትን ብሎ ኤችአይቪ ይፈወሳል ብሎ ከሌላ ጠንቋይ ጋር ፓርትነር ሆኖ ከተማውን አጥለቅልቀውታል። ያ በጣም የታወቀ ሰው እንዴት ነው የዳንከው ሲባል እንዲህ አላዛሪ ባብ የሚባል ሰው ካሴቱን ነገረኝ። አብጠርጥሮ መዳን በኢየሱስ እንደሆነ አክትን ቦታቸውን የማርያምን ቦታ ብዙ ሰው ይሸወዳል። ሰይጣን በእናቱ ሲያሞኛችሁ አዌር አትሆኑም። ምክንያቱም እናቱ ናታ። እናቱን ጠልቶ ኢየሱስን አትታለሉ። የዕብራውያን መጽሐፍ ጸሐፊ ሲጽፍ መላእክትን ወስዶ ቦታቸው ላይ ያደርጋል። ሙሉ መጽሐፉ የተጻፈው በሚያውቋቸው ነገሮች ኢየሱስን ስለጋረዱ ነው። ሙሴን ያመጡትና በቤቱ ሁሉ ሎሌ የሆነውን ሰው የቤቱን ልጅ ኢየሱስን ይጋርዱበታል። ብዙ ሰው ይታለላል። ሰይጣን ኢየሱስን በእናቱ ሲጋርድ እንዴት በቀላሉ ትታለላለህ? እምዬ ወላዲት አዝናለሁ። ብዙ መምህሮች ኢየሱስ ለምንድን ነው የሚጠሏት ይላሉ። እኔ ላስረግጥላችሁ እችላለሁ። ኢየሱስን የሚጠላ ጴንጤ እግዚአብሔር ይጠላዋል። የተከበረች እናት ነች። አትሸውዱ ሰውን አትቀስቅሱ በዚህ ውሸት። ጸረ ማርያም እያላችሁ የመጥላት መብት የለንም። አይደለም ከሴቶች መካከል የተመረጠችውን ማርያም አይደለም የሰውን ዘር ሁሉ ሪስፔክት እንድናደርግ ነው የተጠራ ነው። ክቡር ነች። ስለ ቦታው ነው የምናወራው። ማን ነው አዳኙ? ማን ነው የአምላክ ፖዚሽን ሊሰጠው? ሰዎች አምጥተው አሁን ጸሎት መላሽ ያደርጓታል። እሷ በአባቷ ዘንድ ማንንም ኮሚኒኬት ላለማድረግ ከብራ ተቀምጣለች። ኦምኒ ፕሬዘንት አይደለችም። ዘላለማዊ አይደለች። ሁሉን አዋቂ አይደለችም። አትሸወዱ። ሰይጣን ነግዶባችኋል። በእናቱ ሲጋርድ ስላላወቃችሁ ኢየሱስን የማያ ጊዜያችሁ ስለ ማርያም በማሰላሰል ተይዘዋል። አትታለሉ ወገኖቼ። ኢየሱስን የጋረዱ መምህራን ካጋንንት ናቸው። ኢየሱስን የሚጋርድ መጽሐፍ የጻፉ ሰዎች በክፉ መንፈስ ተመርተው፣ እውነት ነው። ትልልቅ ቮሊዩም ያለ መጽሐፍ በአንድ ሰው አእምሮ ስህተትም ቢሆን አይጻፍም። ሌላ የሚረዳው ኃይል አለ። መጽሐፍ ቅዱስ በመንፈስ ቅዱስ ተነድተው ጽፈዋል። ሰይጣን ኮረጀና በሱ መንፈስ ነድቶ ደግሞ ቮሊዩሙ ትልልቅ የሆነ አንዳንዴ ሲጎድል እግዚአብሔር የሰራውን ወስደው ለገብርኤል ይሰጡታል። ይሄን እንድናውቅ ላሳስባችሁ እወዳለሁ። ይሄ እውነት ነው ወገኖች፣ አትታለሉ። ማርያምን ማንም አይጠላም። ነጋዴዎች ናቸው ጴንጤን ከኦርቶዶክስ ጋር ለማጣላት እንዴ። እያንዳንዱን ሰው የዳነ ያልዳነ ማንንም ልንገላምጥ ምንም ልንናገር አልተፈቀደም። የዕብራውያን መጽሐፍ ጸሐፊ ሙሴን ስለጠላው አይደለም ኢየሱስን ሲያልቅ ሙሴ የታመነ ሎሌ ነው፣ የቤቱ ልጅ ነው። ደግሞ ወገኖቼ ከአንድ የፋብሪካ ማናጀር ይልቅ የፋብሪካው ኦነር ልጅ ይበልጣል። የተከበረ ሊሆን ይችላል። ለፋብሪካው ስኬት ዋና የሆነ የተመሰከረለት ማለት ማኔጀር ሊሆን ይችላል። ግን ከልጅ አይበልጥም። ኢየሱስ የአብ አቻ የሆነ ባህሪ ያለው የኢየሱስ የእግዚአብሔር አብ የባህሪ ልጅ ነው። ወስዳችሁ በሙሴ አትጋረዱትም። እስራኤልን አታለላቸው ሰይጣን። ሙሴ እያሉ በቃ እኛ የአብርሃም ዘር ነን ይላሉ። ኢየሱስን እንደ ዲቃላ እየሰደቡት አንተ መምጫህ የማይታወቅ ሲሉ እኛ የአብርሃም የኦሪጂናሉ የሱ ልጆች ነን ብለው በአሽሙር ይሰድቡታል። ኢየሱስ በአብርሃም ኢየሱስ በማርያም አይሸፈንም።
ሁሉም ቦታ አላቸው። የቤታችሁን ዕቃ መደርደሪያ ስትደረድሩ አንዱን ላይ ታች የማድረግ መብታችሁ ነው። ኦርደሩ ነው እንጂ ታች ያደረጋችሁ ጠልታችሁታል፣ አትከሰክሱትም። ግን ኦርደር ትሰጣላችሁ። ሸልፉ ሲቀመጥ ኦርደር እንሰጣቸዋል። መላእክት የተከበሩ ወንጌል ሲሰበክ አብረውን የሚሰሩ እስረኛ አስፈትተው ሂዱና ስበኩ የሚሉ ከወንጌል እውነት ጋር አብረው የሚሰሩ ናቸው። እነ ገብርኤል እነ ሚካኤል እግዚአብሔር ይመስገን መጥተው የሚያበስሩ። መላእክትን መናቅ አይቻልም። ቦታቸው እንደው መላእክት ያስፈልጉናል። ስለ መላእክት ትምህርት ያስፈልጋል። አንድ ሚሽነሪ ሰው ለማገልገል ሄደን ኢየሱስን የማይወዱ በሌላ እምነት የተያዙ ሰዎች ሊገሉን መጥተዋል። እኔና ባለቤቴ ነፍሳችን ለጌታ ለመስጠት ስንንበረከክና ቀና ስንል የሉም። ከዛ ጌታ ረድቶን አገልግለን ስንጨርስ ራት ጋበዝናቸውና ቁጭ ብለን እያወራን የዛ ጎሳ መሪ የነበረ ሰው ጌታን ተቀብሏልና ራቱ ላይ ጥያቄ አነሱ። እኔም ምለው በዚህ ቀን እኮ መታችሁ ልትጨርሱንስ ነበር እኮ። እኛም እኔና ባሌ ነፍሳችንን ለጌታ አሳልፈን ሰጠን። ምንድነው የሆነው? ተመልሳችሁ እንዴ አታቁም እንዴ? ከኛ የሚበላልጡ ግዙፍ የሆኑ ሰዎች ከሰይፍ ጋር መጥተው እኮ ነው ድራሻችንን ያጠፉ። አታቁም? እኛ እናቅም አሉ። መላእክት ከወንጌል አገልግሎት ጋር እጅና ጓንት ሆነው የምን መነገድ ነው? ጸረ መላእክት እየተባለ አይነገድም። ጸረ ማርያም እየተባለ ሰይጣን ስማ። እግዚአብሔር ይመስገን ይህንን ሚዲያ ፌስቡክ፣ ቲክቶክ የሰጠን አምላክ ይባል አክስሮታል። ሰይጣንን ደብቆ አትሂዱ ከሚልበት ነገር አስጥሎ አሁን በቲክቶክ አክስሮታል ሰይጣንን። ኖሞር መሸሸግ፣ ኖሞር እየዋሹ መኖር፣ ኖሞር እያጣሉ እንጤን በመጥላት በሚገኝ ብርና ወርቅ ሞገስ መኖር ኖሞር። እኛ ከተናገርን ሃይማኖት ለማዋረድ አይደለም። ዘመዶቻችን እዛ ስላሉ እኛ የቀመስነውን ኢየሱስ እንዲያውቁ በትህትና እንናገራለን እንጂ የትኛውንም ሰው የመናቅ መብት የለንም። ክብር ለእግዚአብሔር ይሁን። ኢየሱስን መቀበል ማለት ሲሪየስ ነገር ነው። ሰይጣን አስቦበት ነው። ኢየሱስን የሚሸፍኑ መጽሐፍቶች ሲጻፍ ታስቦበት ነው። ዝም ብሎ በአጋጣሚ አይደለም። ለዚህ ነው ሲሪየስ የሆነውን ዋና ነገር መርጦ ነው። ቁርአን ጋር ሂዱ። ዋናውን እሱ የሚጎዳበትን እውነት አጣመመው። ኢየሱስ የእግዚአብሔር ልጅ የሚል እውነት አይደል እንደ ጴጥሮስን የገሃነም ደጆች አይቋቋሙም የተባለው። ስለዚህ እሱን ቀየረ። በሙስሊም የወንጀሎች ሁሉ ወንጀል ኢየሱስ የእግዚአብሔር ልጅ ብሎ ማመን ነው። ታስቦበት ነው። በአጋጣሚ አይደለም። በመሐመድ መጽሐፍ ሲጻፍ ሙስሊሞች አይኖቻችሁ ይከፈት። ያ ሰው በሲኦል ያገኛቸውን የሙስሊም ስኮላርሺፕ ዋናውን እየተንገበገብን ካለንበት ከዚህ ሲኦል የሚያድነውን ኢየሱስን ስንቃወም ኖርናለን። ሰይጣን ፈልጎ ዝም ብሎ በአጋጣሚ አይደለም። ከየገጠራ ገጠር የኔ አጎቶች ናቸው ብዙ ድርሳን ገድል ጽፈው አዲስ አበባ መጥተው የሚሸጡት። በጥንቃቄ ሮብና ርብባብን የገደለ ይጸድቃል ሲል እኮ ያን እንድትረሳው ነው ወገኖቼ። ኢየሱስን የመጋረድ ስራ የምታጣብቀዋ ድንጋይ የሚባል ሰዎች በዛ እየሾለኩ በዛ ከሾለኩ ሰባት ቤታቸው ዘራቸው ጻድቅ ነው ይባላል። ቀልድ ነው ወገኖቼ። አንድ ጊዜ ምን እንደሆነ ልንገራችሁ። የሆነ ሀብታም ሰውዬ ሚስታቸው ወለደች። ልጁን መልኩን ሲያዩ በፍጹም ጥርጣሬ ነበራቸው። እዛ ድንጋይ ወሰዱት። እዛ በድንጋይ በመሽሎክ ጽድቅ የሚታወቅበት ቦታ ሴትዮዋን አራስ ቤት ነው ያለችው። ይዘዋት ሄዱ። ልጁ የኔ አይደለም ብለው ከዛ እዛ በምታጣብቀዋ ድንጋይ ውስጥ የሚያልፉ ሰዎች እምቢ ካላቸው ግዞ በሉልኝ ይሉና የተከማቸ ሰው የማያውቀውን ኃጢአት ይናገራል። ሴትዮዋም ስትሞክር አንድ መርጌታ በብዙ ጥበብ ሰውነት ፊት አድርጎ ካለፈ ታልፋለህ፣ ይጨበጭብልሃል እና ጻድቅ ነህ ትባላለህ። ኧረ ቀልድ። ኃጢአት የጠየቀው የሰውን ነፍስ ነው። አምላክ ሰው ሊሆን የተገደደበትን ሲሪየስ ነገር በድንጋይ ሾልካ አትጸድቅም። አትጫወት። ለቀልድ በኋላ ዘላለማዊ ሰዓት እንዳይጠብቅ ሲሪየስ ነገር ልንገርህ፣ በአክብሮት ልንገርህ። ሊረብሽ ይችላል እንደ ጥሩ ሐኪም
የቆሰለውን ነገር በጣም ፈቅፍቆ አውጥቶ ከዛ አሽጎ ኔክስት ደይ እንደሚያድንህ እንደ ጥሩ ወጌሻ ልንገርህ፣ ቀና ብለህ እንድትሄድ። አንድ ጓደኛዬ ወጌሽ እግሬ ወለቀ አለ ኳስ ስጫወት። ወደ ቦታ ሲሄድ ደንበኛ ንጉስ ነው እያሉ ባዝሊን ይለቀልቁኛል አለ። አላዳነኝም፣ ሌሊቱን ሁሉ ስጮህ አድራለሁ አለ። አንድ ወጌሻ ተጠርተው መጥተዋል። ኮስተር ያሉ ናቸው። ልጅ ያሉኛል አንድ ጥያቄ፣ እህህ እንዳልክ መኖር ትፈልጋለህ ወይስ ቆመ መሄድ አሉኝ። ቆሜ መሄድ አልኩ አለ። ያዞልኛል። ወንጌል እንደ ጥሩ ወጌሻ ነው። የረበሸ ሊመስል ይችላል። ሃይማኖት የተደፈረ ሊመስል ይችላል። ወገኖቼ ወንጌል ሲነገር ሰዎች የሚያማቸው ሌላን ነገር እውነት አድርገው ስለተቀበሉ እንጂ የምነግርህ እውነት ስህተት ስለሆነ አይደለም። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ከዛ አምጡት አሏል። አርገው አስገቡ አለ። ብዙ ዘመን ሌላ ሕክምና ሄጄ ባዝሊን የተለቀለቀው ያልዳነው እግሬ ብሎ ገባል። ዘልዬ ቆምኳል። እግዚአብሔር የተመሰገነ ይሁን። የሚያድነው የከበረ ሰውየው ሄዱ። ሴትዮዋ ማለፍ አቃታት። ብድግ አለች። የሰው ኃጢአት እየሰሙ የሚሳለቁ ሰው ፊት ቆመች። እግዚኦ በሉልኝ፣ የወለድኩት ልጅ የሳቸው አይደለም። ለካም ብዙ መኪኖች አሏቸው። ከሾፌሮች ከአንዱ ነው የወለደችው። ሰውየው ምንም አላሉም። ውስጣቸው አሯል። ይዘዋት ሄዱ። አዲስ አበባ ሲደርሱ ከመሳቢያስ ሽጉጥ ወሰዱ። ሕፃኑን ገደሉ። ሴትየዋን ገደሉ። እስር ቤት ገቡ። ከብዙ ዓመት በኋላ ወጡ። ሀብታቸውን ሁሉ አከፋፍለው ያንን ከሚስታቸው የወለደውን ሰውዬ የከባድ መኪና ሾፌር ሆኖ ይሰራ ስለነበር አጥንተው ሄደው የሆነ ቦታ ምሳ በልቶ መታጠቢያ ጋር ሲመጣ ገደሉት። እሳቸው ሞቱ። ወገኖች ሰይጣን የሚፈለስፋቸው ነገሮች ዝም ብሎ አይደለም። ፕሊስ የሌላ ሃይማኖት ተከታዮች መጽሐፋችሁን መርምሩ። መዳን በክርስቶስ ነው ብቻ ብሎ በዚህ ደግሞ ተስካር አርደህ ትድናለህ 40 ዓመት የሙት ዓመት 80 እያለ የማይቆም ነገር ሰዎች ወዳቸውን ሊሞሉ ያድናል ያሉትን ነገር ስታረጉ ወገኖቼ አንድ የሆነ ነገር ተሰብካችሁ ካመናችሁ ሊታመን ያለውን ነገር ያስጥላችኋል። ለዚህ ነው ጳውሎስ የእግዚአብሔርን ጸጋ አልጥልም። ምክንያቱም እዚህ ጋር የሆነ ነገር አንስቼ በእጄ ያስኩትን ነገር እዚህ ጋር የምታዩትን ነገር መቀየር ከፈለኩ በሌላ ነገር እጄ ነፃ መሆን አለበት። ጳውሎስ በእጁ የያዘው ሕግንና የተሳሳተ የሃይማኖት ወግ ነበር። ወግ የያዘበትን እጁን በደማስቆ ሲገለጥለት እሱን አስቀምጦ ወንጌልን ያዘ። ለዚህ ነው ወገኖቼ አንድ የተሰበከን ነገር ስታምኑ ማመን የሚገባችሁን ነገር ሚስ ስለምታረጉ ነው ሲሪየስሊ የምንነግራችሁ። ሰይጣንም እሱን አስቦ ነው ያጸድቃል ብሎ የነገራችሁን ነገር ስትከተሉ እውነተኛ አጽዳቂውን እውነት ትተውታላችሁ። በአንድ የአልጀዚራ ዶክመንተሪ የጎጂ ባህላትን የሚያሳይ ቪዲዮ ዶክመንተሪ ፊልም ላይ አንዲት ኢትዮጵያዊ ነርስ ነው የምትተርከው ያየችውን እና እኔ ባለሁበት በምሰራበት ቦታ ያለ ጎጂ ካልቸር አለ። ሴቶች ሲወልዱና ደም ሲፈሳቸው ወደ ሆስፒታል ከመሄድ ይልቅ ምን ተብሎ ይታመናል? ብረት ድስት እየቀጠቀጡ ትድናለች ተብሎ ይታመናል። ደሙ ይፈሳል በነፃነት ከልካይ የለውም። ብረት ድስትም ይቀጠቀጣል። አረመቱላት እንድተርፍ ይባላል። ያ ካልቸር ወገኖች ሴትዮዋ እየታየች ወይ በጣም ስላልተንኳኳ ነው ብለው ሊሉ ይችላሉ። ደሙ ፈሶ ልትተርፍ የምትችል እናት ልጇን ወልዳ ትሞታለች። ወገኖቼ ያ እምነት ምን ከልክሏቸዋል? ተሸክሞ ወስዶ ሐኪም ጋር ድርሶ ደሙን የሚያቆም ነገር ማድረግ ይከለክላል። የኔ ባለቤቴ ጓደኛ ሚዜያችን የነበረች እኛ ቤት አደረችና ጠዋት ተነስታ ተደውሎላት ሄደች። እህቷ ስትወልድ ደም ፈሰሳት። እንደማትተርፍ ተነግሯት ነው ሄደችው። ሐኪሞች ተረባረቡ፣ በጣም ተቸገሩ። እንደገና ብዙ ነገር አረጉና ሊክ የሚያረግበትን ቦታ በዘመናዊ ሕክምና ሲል አርገው አዳኗት።
ይቺ ሴት አሜሪካ ስላለች ሐኪም ቤት እንደሆነ ደም እንደሚቆም ስለሚታመን ብቻ እንጂ ሰፈሯ ያ መንደር ቢሆን ኖሮ ደሟ ፈሶ በሕይወት አትኖርም ነበር። ዛሬ ወገኖቼ የሆነ ነገር ያድናል ብሎ ሰይጣን ሲሰብካችሁ እኮ ከሚያድነው ነገር ሲለያችሁ ነው። የማያድን ነገር ባመናችሁ ቁጥር እሱ ነፃነት አግኝቶ ከሚያባረረው ወንጌል ጋር ሳትገናኙ በውስጣችሁ ነግሶ ሲረግጣችሁ ኖሮ እሱ ወደ ወረደበት ሲኦል ይዟችሁ ይወርዳል። ይህንን እውነት ልንገራችሁ ወገኖች፣ ለዚህ ነው የምንበሳጨው። አንዳንድ ጊዜ ወገኖች የሕክምና ስህተት እንዴት ነው ርር የሚያደርገው? ሚስ ዲያግኖስ አድርጎ አንድ ዶክተር ወንድማችሁን ቢወስድባችሁ ስህተቱ እንዲሞት ቢያደርገው እንዴት ነው የምትንገበገቡት? ሲሪየስ ነገር ነው ወገኖች። የሐኪም ስህተት ወንድማችሁን ገሎ የሚያሳዝናችሁ ከሆነ የሃይማኖት ትምህርት ስህተት ደግሞ ስጋዊ ሞት አይደለም፣ የዘመዶቻችሁን ዘላለም እሳት ውስጥ የሚዘፍቅ ስህተት ነው። ሰዎች ተረት የሚያወሩት ዚስ ማች ቢግ ዲል የሆነ ነገር ነው ወገኖቼ። አትታለሉ። እኔ በአክብሮት ነው የምነግራችሁ። ባላከብራችሁ ምን አነካካኝ? ስርዓት የሌለው ሰው ወርዶ ሲሳደብ እሱን ለማየት ለምንድን ነው የማገለግለው? ከዛም አልፎ ተርፎ ዛቻ የምትሰሙበት ነው ወንጌል። እናርዳሃለን። ማን ይህን መስማት ይፈልጋል? ማን መዘርጠጥን ይፈልጋል? ነገር ግን ያንን ዋጋ ከፍለን ትድኑ ዘንድ መዳን በኢየሱስ ብቻ ነው ወገኖቼ። ከነበርኩበት ሜሪላንድ ቨርጂኒያ ለመሄድ አንድ ብቻ አይደለም፣ እንደ ትራፊኩ ጥበትና ሰዓት ሁኔታ ብዙ አማራጭ መንገዶች አሉ። ራክሪክ የሚባል ጥግ ለጥግ ውስጥ ለውስጥ የሚሄድ መንገድ አለ። ካፒቶል የሚባል አለ። ሌላም አለ። ሃይዌዩ ራሱ አለ። እሱን ተጠቅማችሁ እንደየ ማፑ ይሄ ነው የቀለለ ሲላችሁ ጂፒኤስ እሱን አይቶ ከሃይዌይ ያወጣችኋል። ጥሩ ነው ብዙ መንገድ። ወደ ኢየሱስ ስትመጡ ግን መንገዱ አንድ ነው። መንገዱ አንድ ነው። ያን መንገድ ሚስ ካረጋችሁ ሌላ መንገድ ውስጥ ካላችሁ እውነተኛውን መንገድ ታጡታላችሁ። ለዚህ ነው ሃይማኖትን ማቻቻል አይቻልም። የምናቀርብበትን አቀራረብ እናሳምራለን እንጂ እስ ኦኬ ተብሎ ፕሊዝ አገልጋዮች ኮምፕሮማይዝ አታርጉ። በየመድረኩ ጠላቶች ናችሁ እናንተ አከበርናቸው ለምትሏቸው ሰዎች። ኮምፕሮማይዝ ወንጌል ለነሱ ሲሪየስ ነገር ነው። ኢየሱስ ሃይማኖት ሊጨምር አልመጣም፣ መንገድ ሊነግር ነው የመጣው። ድርጅት አልሰብካችሁም። ጴንጤነትን ጴንጤ ሆኑ አትበሏቸው ሰዎችን። እንዴ ኢየሱስን ተከትለ ኦርቶዶክስ ይሆኑ። ይሄ ንግግራችን ነው። ጴንጤ ከመሆንስ ኢየሱስ ይቅርብኝ እንዲሉ የምታረጓቸው አሉ ጓደኞቻችን፣ የዳኑ ቄሶች፣ የዳኑ መርጌታዎች፣ ኢየሱስ የገባቸው። እግዚአብሔር ይባረክ። ክርስቶስን መከተል ጴንጤ አይደለም የሚያደርገው፣ የዘላለም ሕይወት ነው የሚሰጠው። እንግዲህ ሮብ መልእክታችን ይሄ ነው የሚሆነው። በውስጥ ሰውነታችሁ በመንፈሱ እንድትጠነክሩ ስለዚህ ምክንያት እጸልያለሁ አለ። ስለዚህ ወገኖች ዛሬ ባለን መልእክት ከሞት በኋላ ላለ ሕይወት እንዘጋጅ። ኔክስት ሮብ ከሞት በኋላ ያለውን ሕይወት የሚያሳዩ ጥቅሶችን አውጥተን እንነጋገራለን። እግዚአብሔር ይባረክ። እግዚአብሔር በሚፈልገው ሰው ሊሰማ በወደደው መልኩ ነድቶ አናግሮኛል። ስለዚህ ዛሬ ወስኑ። ክብር ለእግዚአብሔር ይሁን። መልእክቴን ጨርሻለሁ። እግዚአብሔር የተመሰገነ ይሁን። ይህንን መልእክት አልዓዛር ዋይ መንግስቱ በሚል ዩቲዩብ ላይ ታገኙታላችሁ። ሄዳችሁም ሰብስክራይብ አድርጉ። ፕሊስ እባካችሁ መልእክቱ ቫይራል እንዲሆን በተለያየ መንገድ ወገኖቼ ላይክ አርጉ፣ ሼር አርጉ። ብዙ ላይክ የሚደረጉ ነገሮች የቆሸሸ ነገር የሆነው እኛ መልካሙን ነገር ላይክ ሼር ስለማናረግ ነው።
የማይጠቅም ሳብስታንስ የሌለውን ነገር የሚናገሩ ሰዎች ሚሊዮን ሞላው ብለው ሴሌብሬት ያደርጋሉ። እኛ ግን ወንጌልን ለሚሰብኩ ሰዎች ስለ ቲክቶካቸው፣ ስለ ፌስቡካቸው፣ ስለ ዩቱባቸው አይገደንም ወገኖች። ሂዱ እስቲ ወደምትወዳቸው አገልጋዮች ዩቱብ ሂዱ። መልእክቶቻቸው ቫይራል እንዲሆኑ አድርጉና ተሰምተው ሰዎች ይዳሉ። እግዚአብሔር የተመሰገነ ይሁን። ይህ መዝሙር ልዘምርና ጥሪ ያደርጋለሁ። ከዛ አብረን እንጸልያለን። ሃሌሉያ። ሞ የተቤዥን አዳኝነቱን ንጉስነቱን ለፍጥረት ሁሉ እንሰብካለን። አሜን እንሰብካለን። መርጌታ በኋላ ሪፍሌክት ታደርጋለህ። እግዚአብሔር ይባርክ። መሆን ያላስፈልግ ብዙ ሰዎችን ወደ ጌታ ሳመ። እኔ ጴንጤ አልሆንም ይላሉ። ኧረ አላልኩም። ያንኑ መጽሐፍ ማጥበቅ ነው። እግዚአብሔር የተባረከው። ያልገባቸው ቢያላግጡበት ከሞኝነት ቢቆጥሩት በመስቀሉ ቃል አናፍርበት። ለእኛ ግን የሞተልን በደሙ የተቤዠን አዳኝነቱን ንጉስነቱን ለፍጥረት ሁሉ እንሰብካለን። አዎን እንሰብካለን። ሃሌሉያ። ለእኛ ግን የሞተልን በደሙ የተቤዠን አዳኝነቱ ንጉስነቱ ለፍጥረት ሁሉ እንሰብካለን። አዎን እንሰብካለን። ሃሌሉያ። ክብር ለኢየሱስ ይሁን። በጣም ደስተኛ ነኝ ይህንን ወንጌል ለመናገር እግዚአብሔር ስለጠራኝ። ሃሌሉያ። ይህ ኢየሱስ ወደ ሕይወታችን መጋበዝ ቤኔፊቱ ብዙ ነው። ከጨለማው ስልጣን አዳነን ይላል ቆላሴስ ምዕራፍ 1 ከቁጥር 15 ጀምሮ ስታነቡ ቤዛነትን ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ይላል። በዛው ክፍል ውስጥ ከሰይጣን ነፃ ስለመውጣት ይነግራችኋል። ደግሞ የፍቅሩ ልጅ መንግሥት ደግሞ ዜጋ አድርጎናል። ክብር ለእግዚአብሔር ይሁን። በአንድ ትንሽ ጸሎት ከጨለማ ታመልጣላችሁ፣ የእግዚአብሔር ልጅ ትሆናላችሁ፣ ከኃጢአት ባርነት ነፃ ትወጣላችሁ። ክብር ለእግዚአብሔር ይሁን። አሜን፣ አሜን፣ አሜን። ሃሌሉያ። ክብር ለኢየሱስ ይሁን። አብራችሁን የቆያችሁ ሰዎች፣ ሰላምታችሁን ስትጽፉ የነበራችሁ፣ ስብከት ላይ ስለሆንኩ መመለስ ያልቻልኩት እግዚአብሔር የተመሰገነ ይሁን። የኔም ሰላምታ ይድረስ። ክብር ለኢየሱስ ይሁን። አሁን መልእክቱን ሰምታችሁ ሴንስ የሰጣችሁ በቃ ይህንን እውነት ታዲያ በምን ውሳኔ ወደ ሕይወቴ ላምጣ ያላችሁ ሰዎች ባላችሁበት ቦታ እጆቻችሁን አንሱና በጣም አጭር ጸሎት ከኔ ጋር ጸልዩ። ኢየሱስ ክርስቶስ ለእኛ የሰራው ስራ ኦልሬዲ ያለቀ ስራ ነው። 2000 ዓመት ሆኖታል። እሱን የህይወታችን ጌታ አድርገው መሾም ብቻ ነው የቀረው። ስራው አልቋል። የቀረው ውሳኔያችን ነው፣ መቀበል። አንዳንድ ጊዜ ስለ ጥሩ ስጦታ ዕውቀት ይኖራችኋል። እጁን ዘርግቶ መውሰድ ደግሞ በዛ ስጦታ እንድትጠቀሙ ያደርጋችኋል።
ከኢየሱስ እውቀት ሩቅ ላትሆኑ ትችላላችሁ፣ ግን የግላችሁ አድርጋችሁታል ወይ? የሆነ ሰው ሽቶ ገዛላችሁ እንበል፣ አውቀዋለሁ በጣም የኔ ፌብራይት ነው ብላችሁ ሲሰጣችሁ አይ አውቀዋለሁ ተው አይባልም። ያንን ያወቃችሁትን ስጦታ ቴንኪው ብሎ መውሰድ ነው። እኔ ከመድኃኒዓለም ውጭ አይደለሁም እኔ ኢየሱስ ካለሱ እንላለን፣ ግን ሪሊ ወስደኸዋል ወይ? ለዓለም የተደረገ መድኃኒት ለሁሉም የሚሰጥ እንጂ በየግል የሚወሰድ ነው። የዓለም ሁሉ መድኃኒት ነው። አንተ ጋር ግን የሚመጣው አንተ በግልህ የኔም መድኃኒት ነው ብለህ ያንን ስትቀበል። ስለዚህ ከኔ ጋር አጭር ጸሎት እንጸልይ። ከኔ በኋላ ቃሉን ድገሙት እንዲበሉ። እግዚአብሔር አምላኬ ሆይ ስለ ኃጢአቴ ሊሞት ዋጋ ሊከፍል ልጅህን ኢየሱስን ልከኸዋል። በእኔ ፋንታ በመስቀል ላይ ሞቷል። እሱ ለእኔ እንደተደረገ ዛሬ አምናለሁ። እኔም ከኃጢአት ልነጻ የሚገባኝ ኃጢአተኛ መሆኔን አውቃለሁ። እንግዲያውስ በደምህ እጠበኝ። ሰይጣንን እክዳለሁ። አንተን የሕይወቴን ጌታ ግን ዛሬ በእኔ ሕይወት እሾመሃለሁ። ስለ ተቀበልከኝ አመሰግንሃለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን።